ሰላም ሰላም ወደ ቻናችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ደህና እንደሆናችሁ ተስፋ አድርጋለሁ። የዛሬው ትምህርታችን ኦል ቴንስ ታይፕስ ነው የምናየው ማለት ነው። በእናንተ ጥያቄ መሰረት ስለ ሁሉም የቴንስ አይነቶች አንድ ላይ አድርገሽ ስሪልን ብላችኋል። ስለዚህ ሁሉም የቴንስ አይነቶች አንድ ላይ አድርገን ዛሬ እናያለን ማለት ነው። ቀጥታ ወደ ትምህርቱ። እናንተም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ሌትስ ሲ all tense types ስለዚህ ሁሉም tense typesዎች እንደምናውቀው 12 tense types አሉ። እያንዳንዱ tense ደግሞ የራሱ ሆነ አራት ካታጎሪ ያሉት ማለት ነው። ዛሬ እነሱን በደንብ አድርገን እናያለን። all English tense types in one place with clear examples ነው የምናየው። English has three main tenses present አለ፣ ፓስት አለ፣ ፊውቸር አለ። ፕሬዘንት ማለት አሁን ስለምናወራቸው ነገር ወይም ደግሞ አሁን ስለምናደርጋቸው ነገር የምናወራ ከሆነ it is simple present tense ይባላል። ፓስት ቴንስ ደግሞ በፊት አድርገናቸው የነበሩ ነገሮች ከሆኑ ደግሞ ኃላፊ ጊዜ ላይ ያደረግናቸው ነገሮች it is past tense ይባላል። ፊውቸር ቴንስ ደግሞ ወደፊት እንዲያደርጋሉ ወይም ወደፊት የሚደረጉ ነገሮች ፕሬዲክሽን፣ ዲሲዥን ደግሞ it is future tense ይባላል ማለት ነው። each tense has four types አሉት። እያንዳንዱ ቴንስ አራት ታይፕ አሉት። ሲምፕል አለው፣ ኮንቲኒዩስ አለው፣ ፐርፌክት አለው፣ ፐርፌክት ኮንቲኒዩስ አለው ማለት ነው። ስለዚህ እያንዳንዱ ቴንስ ውስጥ ያሉትን አራቶቹን ታይፖች ዛሬ እናያለን። እናንተም ደግሞ ቪዲዮውን በደንብ እየተከታተላችሁ ሂዱ። ቶታሊ 12 ቴንስ ነው እንዳልኳችሁ። ሲምፕል ፕሬዘንት ቴንስ ሲምፕል ፕሬዘንት ቴንስ is used for habits, daily routines, general truths and fact። ስለዚህ ሲምፕል ፕሬዘንት ማለት it is for habit ወይም ደግሞ አብዛኛው ጊዜ ለምናደርጋቸው ነገሮች እንዲሁም ደግሞ ዴይሊ በየቀኑ ለምናደርጋቸው ነገሮች እንዲሁም general truths እና fact general ሁሉ ጊዜ እውነት ለሆነና ፋክት ወይም ደግሞ እውነት ለሆነና ለማይቀየሩ ነገሮች general ለሆኑ truths it is simple present tense ነው የምንጠቀመው። ሲምፕል ፕሬዘንት ቴንስ ስትራክቸሩ ሳብጀክት ፕላስ ቤዝ ቨርብ ነው። ቤዝ ቨርብ ማለት ሜይን ቨርቡ ማለት ነው። ቤዝ ቨርቡ ላይ ኤስ ወይም ደግሞ ኢኤስ አድ እናደርጋለን። ኢፍ ዘ ሳብጀክት ሲንጉላር ከሆነ ማለት ነው። ሳብጀክቱ ሲንጉላር ወይም ደግሞ ነጠላ ሳብጀክት ከሆነ ኤስ ወይም ደግሞ ኢኤስ አድ እናደርጋለን። ኤግዛምፕል I eat breakfast every day። እኔ በየቀኑ ቁርስ እበላለሁ። this ምንድነው? it is habitual ነው፣ ሀቢት ነው ማለት ነው አይደለ? ሁልጊዜ ሀቢት የሆነ ነገር ጀነራል ትሩዝ የሆነ ነገር በሲምፕል ፕሬዘንት ቴንስ ይገለጻል። ስለዚህ I eat breakfast every day ስትል እኔ በየቀኑ ቁርስ እበላለሁ። this is habit ነው። ሀቢት ስለሆነ it is simple present tense ነው የምንገልጸው ማለት ነው። ስትራክቸሩ እንደምታዩትም ይኸው ሳብጀክት አለ፣ ከዛም በኋላ it is base verb አለ፣ it አለ። I it is as a plural subject ስለምትታይ ወይም ደግሞ ራሷን የቻለች ስለሆነች s ወይም es ቨርቡ ላይ አድ አናደርግም። ስለዚህ I eat breakfast every day። she teaches English እሷ እንግሊዘኛ ታስተምራለች። she የሚለው ነገር it is a singular subject ነው። if it is a singular subject ከሆነ ቨርቡ ደግሞ s ወይም es አድ ይደረግበታል። ስለዚህ ሺ ሲንጉላር ሳብጀክት ስለሆነች ይሄው ቨርቡ ላይ ኢኤስ አድ አድርገናል። ሺ ቲችስ እንግሊሽ እሷ እንግሊዘኛ ታስተምራለች። it is simple present tense ነው። it is because it is daily routine ነው። በየቀኑ የምታደርጋቸው ነገሮች ናቸው ማለት ነው። water boils at 100 degrees Celsius water boils at 100 degrees Celsius water የሚለው ነገር ውሃ it is a singular subject አይደል? boil የሚለው ላይ ዋና ቤዝ ቨርቡ ላይ it is s አድርገን boils ይሆናል። ስለዚህ water boils at 100 degrees Celsius ውሃ በ100 ዲግሪ ሴልሲየስ ይፈላል። it is ምንድነው? ፋክት ነው፣ እውነት ነው ማለት it is always general truth ነው። it is general truth ከሆነ ፋክት ከሆነ ሀቢት ከሆነ ዴይሊ ሩቲን ከሆነ we use simple present tense ነው የምንገልጸው ማለት ነው። simple present tense ይሄን ይመስላል። ሁለተኛው present continuous ነው። simple present continuous tense ፕሮግሬሲቭ የሚያደርገው ለምሳሌ የሆነ አክሽን እየሰራችሁ የአክሽን ቀጣይነት ካለው ካላቆመ ስለዚህ አክሽኑ እየቀጠለ ነው ማለት ነው። አክሽኑ እየቀጠለ ከሆነ በሲምፕል present continuous tense የሚገልጸው አክሽን used for actions happening right now or around the present time። ስለዚህ አሁን ላይ ተፈጸመ፣ አሁን ላይ ራይት ነው፣ አሁን ላይ ተፈጸመ ወይም ደግሞ በቅርቡ የተፈጸመ አክሽን ሆኖ ነገር ግን ቀጣይነት ካለው it is simple present continuous tense ይሆናል። ስትራክቸሩ am or is or are plus verb plus ing። ስለዚህ ቨርቡ ላይ ምን እንጨምራለን? ing ፎርም እንጨምራለን because the action is continuous እየቀጠለ ያለው አክሽን ስለሆነ። አምን የምንጠቀመው ለአይ ነው የምንጠቀመው። ኢዝ ደግሞ ለሲንጉላር ሳብጀክት እንጠቀማለን። አር ደግሞ ለፕሉራል ሳብጀክት እንጠቀማለን። ኤግዛምፕል እዚህ ጋር አይ አም ሪዲንግ ኤ ቡክ ናው እኔ መጽሐፍ እያነበብኩኝ ነው፣ እያነበበች ነው ማለት ነው። ሺ ኢዝ ኮንቲኒየስ ሪዲንግ አይደል? ማንበቧን እየቀጠለች ነው። ስለዚህ አይ አም ሪዲንግ ኤ ቡክ ናው እኔ አሁን መጽሐፍ እያነበብኩኝ ነው።
ስለዚህ መጽሐፍ ማንበብ የተጀመረው ኢትስ አት ራይት ነው አሁን ነው የተጀመረው ማለት ነው። ስለዚህ ማንበቧን ቀጥላለች ማለት ነው። ሺ ኢዝ ኩኪንግ ዲነር እሷ እራት እያበሰለች ነው። እሷ እራት እያበሰለች ነው። ሶ ዘ አክሽን ስታርቲንግ አራውንድ ታይም አሁን የጀመረው ኤንድ ኦልሶ አክሽኑም ነው ኮንቲኒስ እያደረገ ነው ማለት ነው። ስለዚህ እሷ እራት ማብሰል አሁን ጀምራ ነገር ግን ማብሰሉን ቀጥላለች። ሶ ሺ ኢዝ ኩኪንግ ዲነር ሶ ዋት ኢዝ ቢኮዝ ዘ ሰብጀክት ኢዝ ሲንጉላር። ስለዚህ ሳብጀክቱ ኢዝ ከሆነ ሺ ከሆነ እና ኢት ከሆነ ዊ ዩዝ ኢዝ ነው የምንጠቀመው። ዘን ኢፍ ኢት ኢዝ ፕሉራል ከሆነ አይ ዘይ ዊ ዩ ከሆነ ደግሞ ዊ ዩዝ አር ነው የምንጠቀመው ማለት ነው። ዘይ አር ፕሌይንግ ፉትቦል ዘይ አር ፕሌይንግ ፉትቦል ሶ እነሱ ኳስ እየተጫወቱ ነው። ሶ ዘ አክሽን ኢዝ ፕሮግሬሲቭ ነው ወይም ደግሞ አክሽኑ እየቀጠለ ነው ማለት ነው። ስለዚህ ዋይ ኢትስ ቢኮዝ ዋይ ዘይ አር ፕሌይንግ ፉትቦል እነሱ ኳስ እየተጫወቱ ነው ምክንያቱም አክሽኑ የተጀመረው አሁን ነው። አክሽኑ አሁን ተጀምሮ ነገር ግን እየቀጠለ ከሆነ ኢትስ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይሆናል ማለት ነው። ሶ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይሄን ይመስላል። ሶስተኛው ፕሬዘንት ቴንስ አይነት ደግሞ ኢት ኢዝ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ማለት ደግሞ used for actions that happened in the past but have a result now. ሶ ሲምፕል ፕሬዘንት ፐርፌክት ቴንስ ማለት ደግሞ አክሽኑ ኃላፊ ጊዜ ላይ ተጀምሮ ነገር ግን ሪዛልቱ ወይም ደግሞ ውጤቱ ስቲል ናው እስካሁን ድረስ የሚታይ ከሆነ it is simple present perfect tense ይባላል። ስትራክቸሩ has or have plus past participle ነው። past participle ማለት verb ስሪ ነው። have የምንጠቀመው for plural subject ነው። hasን ደግሞ for singular subject እንጠቀማለን። ለምሳሌ እዚህ ጋር I have finished my homework ስል የቤት ስራዬን ጨርሻለሁ። ስለዚህ የቤት ስራዋን መስራት የጀመረችው አት ዘ ፓስት ነው ኃላፊ ጊዜ ላይ ነው የጀመረችው ነገር ግን የጨረሰችው አሁን ላይ ነው ማለት ነው። ሶ I have finished my homework የቤት ስራዬን ጨርሻለሁ። she has visited አዲስ አበባ እሷ አዲስ አበባ ጎብኝታለች። ሶ ፓስት ፓርቲሲፕል ማለት ቨርቡ ምን መሆን አለበት? ቨርብ ስሪ መሆን አለበት። ኢፍ ኢት ኢዝ ኢሬጉላር ከሆነ ሬጉላር ቨርብ ነው የሚሆነው። ኢፍ ኢት ኢዝ ሬጉላር ቨርብ ከሆነ ደግሞ ቨርቡ ላይ ኢዲ መጨመር ነው። ስለዚህ አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራዬን ጨርሻለሁ። ሶ የቤት ስራውን መስራት ከጀመረች ቆይታለች። ኃላፊ ጊዜ ላይ ነው የጀመረችው ነገር ግን የጨረሰችው አሁን ነው። ሪዛልቱ ስቲል ነው ይታያል ማለት ነው። they have seen that movie እነሱ ያንን ሙቪ አይተዋል። ሶ እዚህ ጋር ለምሳሌ ሲን it is a irregular verb ነው። it is a verb three of see ነው። የሲ verb three ሲን ነው። ሶ they have seen that movie እነሱ ያንን ፊልም አይተውታል። ስለዚህ ፊልሙን ማየት ከጀመሩ ቆይቷል ነገር ግን ሪዛልቱ የታየው አሁን ላይ ነው ማለት ነው። ሶ እንደዚህ ከሆነ አክሽኑ at the past ተጀምሮ ነገር ግን ሪዛልቱ ስቲል ነው የሚታይ ከሆነ it is present perfect ይባላል ማለት ነው። አራተኛውና የመጨረሻው የሲምፕል ፕሬዘንት ቴንስ ክፍል ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ነው። ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ማለት ደግሞ used for actions that started in the past and are still continuing ሶ አክሽኑ ፓስት ታይም ደግሞ ኃላፊ ጊዜ ላይ ተጀምሮ ነገር ግን እስካሁን እየታየ ከሆነ እስካሁን እየተፈጸመ ከሆነ ሲምፕል ፕሬዘንት ፐርፌክት ኮንቲኒየስ ቴንስ ይባላል። አክሽኑ ፓስት ላይ ተጀምሮ ነገር ግን ስቲል ነው እየተሰራ ነው ማለት ነው። ስቲል ነው እየቀጠለ ነው። ሶ ስቲል ነው እየቀጠለ ከሆነ it is present perfect continuous tense ይባላል። ስትራክቸሩ ደግሞ has or have plus been plus verb ing ነው። ቨርቡ ላይ ing ፎርም ታደርጋላችሁ ዘን has or have ብላችሁ ደግሞ been ታስገባላችሁ ማለት ነው። ኤግዛምፕል እዚህ ጋር I have been studying for 2 hours እኔ ለሁለት ሰዓታት ያህል እያጠናው ነው። ሶ አክሽኑ የተጀመረው at the past ነው። ሶ ስቲል ናው ግን ለሁለት ሰዓታት ያህል ምን እያደረገች ነው? እያጠናች ነው ማለት ነው። ሶ I have been studying for 2 hours ለሁለት ሰዓታት ያህል እያጠናው ነው። she has been working since morning ሶ እሷ ዛሬ ጠዋት እየሰራች ነው። ስራዋን እየሰራች ነው። ሶ ስራዋን መስራት ከጀመረች at the past ነው። ነገር ግን ስቲል ነው ምን እያደረገች ነው? እየሰራች ነው ማለት ነው። ስለዚህ ፓስት ላይ አክሽን ተጀምሮ ስቲል ነው ግን የሚቀጥል ከሆነ it is present perfect continuous tense ይባላል። they have been playing all day ሶ እነሱ ቀኑን ሙሉ እየተጫወቱ ነው።
ቀነሱ ቀኑን ሙሉ እየተጫወቱ ነው። ሶ መጫወት ከጀመሩ ቆይቷል፣ ግን ስቲል ምን እያደረጉ ነው? እየተጫወቱ ነው ማለት ነው። ሶ these types of tense it is simple present, simple present, present perfect continuous tense ወይም ደግሞ simple present perfect continuous tense ይባላል ማለት ነው። ሶ ስለ ሲምፕል ፕሬዘንት ቴንስ አራቱን ካታጎሪ በዚህ መልክ አየየን። ሌላኛው ደግሞ ፓስት ቴንስ ነው። ፓስት ቴንስ እንዳልኳችሁ እሱም አራት ካታጎሪ ያለው ሲምፕል ፓስት ቴንስ፣ ሲምፕል ፓስት ኮንቲኒየስ ቴንስ፣ ፓስት ፐርፌክት ቴንስ እና ፓስት ፐርፌክት ኮንቲኒየስ ቴንስ አሉ። ሶ እሱንም እናያለን። ሲምፕል ፓስት ቴንስ ማለት it is used for action that started and finished in the past። ስለዚህ ፓስት ላይ ወይም ደግሞ ኃላፊ ጊዜ ላይ ተጀምሮ እዛው ኃላፊ ጊዜ ላይ ያለቀ አክሽን ከሆነ it is simple past tense ይባላል። ለምሳሌ I was school at yesterday ብንል I was school at yesterday። ስለዚህ ትናንትና ትምህርት ቤት ነበርኩኝ ካል ስለዚህ አክሽኑ የተፈጸመው it is past tense ላይ ነው። ስለዚህ የተፈጸመውም ደግሞ የተጀመረው ፓስት ቴንስ ላይ ነው፣ ያለቀውም ደግሞ ፓስት ቴንስ ወይም ደግሞ ኃላፊ ጊዜ ላይ ነው ያለቀው ማለት ነው። ስለዚህ it is used for action that started and finished in the past። ስለዚህ ኃላፊ ጊዜ ላይ ተፈጽሞ ኃላፊ ጊዜ ላይ ተጀምሮ እዛው ኃላፊ ጊዜ ላይ ካለቀ it is simple past tense ይባላል። ስትራክቸሩ ደግሞ subject plus verb to ነው። verb to ነው የሚሆነው። ኤግዛምፕል I visited my grandmother yesterday። I visited grandmother yesterday። ሶ yesterday የምትለው ኢንዲኬት የሚያደርገው it is ትላንትና ደግሞ ኃላፊ ጊዜ ነው። አንድ it is duration ነው ኢንዲኬት የሚያደርገው። ሁለተኛው ደግሞ visited የሚለው ደግሞ it is verb to ነው። it is verb to of visit ማለት it is regular verb ነው። ed ነው አይደል የተደረገበት። ስለዚህ I visited grandmother yesterday። I visited my grandmother yesterday ስትል እኔ ትላንትና አያቴን ጎብኝቻት ነበረ። ስለዚህ የጎበኘችውም ትላንትና ነው። አክሽኑም የተፈጸመው ትላንትና ነው ማለት ነው። she wrote a letter እሷ ደብዳቤ ጽፋ ነበረ። ይሄ ሮት የሚለው ነገር it is a verb to of write ነው። የፓስት ፎርም ኦፍ verb of write። ስለዚህ she wrote a letter ሲባል እሷ ደብዳቤ ጽፋ ነበረ። they watched a movie እነሱ ፊልም አይተው ነበረ። so watched የሚለው ነገር verb to of watch ነው። ሶ ይሄ ሲምፕል ፓስት ቴንስ ይባላል። ሁለተኛው ፓስት ኮንቲኒየስ ወይም ደግሞ ሲምፕል ፓስት ኮንቲኒየስ ቴንስ ነው። የሲምፕል ፓስት ኮንቲኒየስ ቴንስ used for actions that were in progress at a specific time in the past። ስለዚህ ይሄ ሲምፕል ፓስት ኮንቲኒየስ ቴንስ ማለት አክሽኑ ኃላፊ ጊዜ ላይ ተጀምሮ የተጀመረው ግን የሆነ ስፔሲፊክ ታይም ላይ ነው ወይም ደግሞ ቋሚ የሆነ ሰዓት ላይ። ስለዚህ በዚህ ሰዓት እንደምንል ማለት ነው። ስለዚህ ቋሚ ስፔሲፊክ በሆነ ታይም ላይ ተጀምሮ ነገር ግን ምን እያደረገ ነው? ፕሮግረስ እያደረገ ወይም ደግሞ እየቀጠለ ነው ማለት ነው። ኤግዛምፕል ስትራክቸሩ ደግሞ was or were plus verb ing ነው። ሶ was for singular subject ነው። were ደግሞ for plural subject ነው የምንጠቀመው። ኤግዛምፕል I was studying at 8 pm። ሶ እኔ 8 pm ላይ እያነበብኩኝ ነበረ። at 8 pm ላይ ያነበብኩኝ ነበረ። ስለዚህ አክሽኑ የሆነ ስፔሲፊክ የሆነች ታይም ላይ ነው። 8 pm ሲባል ስፔሲፊክ ቋሚ የሆነች ታይም ናት ማለት ነው። ሶ በዛች ታይም ላይ ማንበቡን ጀምሯል ማለት ነው። ስለዚህ I was studying at 8 pm። ሶ 8 pm ላይ ያነበብኩኝ ነበረ። she was sleeping when I called። እኔ በምጠራት ሰዓት እሷ ተኝታ ነበረ። ሶ እሷ በተኛችበት ሰዓት ነው እሷ የጠራቻት ማለት ነው። they were playing outside። ሶ እነሱ ውጪ እየተጫወቱ ነበረ። ሶ at a specific time ላይ የተፈጸመ አክሽን ወይም at a specific time ላይ የተፈጸመ አክሽን እና ኮንቲኒየስ የሚያደርገው it is simple past continuous tense ይባላል። ሶ were እንዳልኳችሁ for plural subject ነው የምንጠቀመው። was ደግሞ for singular subject ነው የምንጠቀመው። እዚህ ጋር I was የተባለው ደግሞ was ለምን ተጠቀሙ? because I is it's a single ስለሆነ። ሶስተኛው ደግሞ የሲምፕል ፓስት ቴንስ ፎርም ደግሞ ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስ ማለት ደግሞ used for an action that was completed before another action in the past። ስለዚህ ሌላ አክሽን ከመጀመሩ በፊት ኃላፊ ጊዜ ላይ የተፈጸመ completed የሆነ ያለቀለት አክሽን it is past perfect tense ይባላል። ፓስት ፐርፌክት
ቴንስ ይባላል ማለት ነው። ስለዚህ ፓስት ላይ የሆነ አክሽን ይጀምራል። ሶ ያ አክሽን ከመጀመሩ በፊት የተፈጸመ አክሽን ከሆነ ፓስት ፐርፌክት ይባላል። ስትራክቸሩ ደግሞ ሃድ ፕላስ ፓስት ፓርቲሲፕል ነው። ሃድ ፕላስ ፓስት ፓርቲሲፕል ማለት ነው። ሶ ኤግዛምፕል እዚህ ጋር አይ ሃድ ፊኒሽ ማይ ሆምወርክ ቢፎር ዲነር። ሶ እራት ከመቅረቡ በፊት የቤት ስራዬን ጨርሻለሁ። እራት ከመቅረቡ በፊት ወይም ደግሞ ከእራት በፊት የቤት ስራዬን ጨርሻለሁ ወይም ደግሞ ከእራት በፊት የቤት ስራን ጨርሼ ነበረ። ስለዚህ እራት ከመቅረቡ በፊት የቤት ስራውን ጨርሳ ከሆነ ኢትስ ፓስት ፐርፌክት ቴንስ ይሆናል። ምክንያቱም ሁለቱም አክሽኖች ፓስት ላይ ነው የተፈጸሙት ወይም ደግሞ ኃላፊ ጊዜ ላይ ነው የተፈጸሙት። ነገር ግን አንዱ አክሽን ከመጀመሩ በፊት አንዱ አክሽን ካለቀ ወይም ኮምፕሊትድ ከሆነ ኢትስ ፓስት ፐርፌክት ቴንስ ይባላል። So I had finished my homework before dinner. So ከራት በፊት የቤት ስራን ጨርሼ ነበረ። She had left when I arrived. She had left when I arrived. So እኔ በምደርስበት ሰዓት እሷ ሄዳ ነበረ። እኔ በምደርስበት ሰዓት እሷ ሄዳ ነበረ። ስለዚህ እሷ ከመድረሷ በፊት እሷ ምን ሆናለች? ሄዳለች ማለት ነው። she had left when I arrived. So እኔ ከመድረሴ በፊት እሷ ሄዳለች። እኔ ከመድረስ በፊት እሷ ሄዳለች ከሆነ እኔ ከመድረስ በፊት እሷ ሄዳለች ማለት ነው። ስለዚህ አንዱ አክሽን ተፈጽሟል። they had already eaten. already እነሱም በልተው ነበረ። ስለዚህ እነሱ ኦልሬዲ በልተው ነበር። it is complete on action ነው ማለት ነው። አራተኛውና መጨረሻው ደግሞ past perfect continuous tense ነው። past perfect continuous tense ማለት ደግሞ used to show the duration of an action before something else happened in the past. ስለዚህ ዱሬሽን ወይም ደግሞ ታይሙን ለመግለጽ ማለት ነው። ፓስት ፐርፌክት ኮንቲኒየስ ቴንስ ታይሙን ለመግለጽ ነው። ፓስት ላይ የሆነ አክሽን አለ። ያ አክሽን ከመፈጸሙ በፊት ወይም ደግሞ ከመጀመሩ በፊት የሆነ አክሽን ኮምፕሊትድ ከሆነ ያችን ዱሬሽን ኦፍ ታይም ለመግለጽ ወይም ደግሞ የጊዜውን ሰዓት ለመግለጽ ኢትስ ፓስት ፐርፌክት ኮንቲኒየስ ቴንስ ይባላል። ፓስት ፐርፌክት ኮንቲኒየስ ላይ used to show the duration of an action before something else happened in the past. ይሄን ነገር ከመፈጸሙ በፊት በፊት ቀደም ብሎ የተፈጸመውን አክሽን ዱሬሽን ወይም ደግሞ ታይሙን ለመግለጽ ኢትስ ፓስት ፐርፌክት ኮንቲኒየስ ቴንስ ይባላል። ሰብጀክቱ ስትራክቸሩ ደግሞ had been ፕላስ ቨርብ አይን። እቺ had been ፎር ሲንጉላርም ፎር ፕሉራልም ሳብጀክት ነው የምንጠቀመው። had been ፎር ሲንጉላርም ፎር ፕሉራልም ሳብጀክት ነው የምንጠቀመው። had been ትሉና ቨርብ አይን ቨርቡ ላይ አይን ፎርም ማስገባት ነው። በጣም ቀላል ነው ማለት ነው። ኤግዛምፕል እዚህ ጋር I had been studying for 2 hours before the exam. ከኤግዛሙ ደግሞ ፈተናው ከመጀመሩ በፊት ለ2 ሰዓታት ያህል ሳነብ ነበረ። ፈተናው ከመጀመሩ በፊት ቢፎር ኤግዛም ከፈተናው በፊት ለ2 ሰዓታት ያህል እያነበብኩኝ ነበረ። አሁን ኢንዲኬት የሚያደርገው ዱሬሽን ኦፍ አን አክሽን ነው። ወይን ሳንትኑ አክሽኑ ወይም ደግሞ ተግባሩ ለምን ያህል ሰዓታት እንደተፈጸመ ለመግለጽ ነው። እዚህ ጋር ብያቸዋለሁ used to show the duration of an action before something else happened in the past. የሆነ ነገር ኃላፊ ጊዜ ላይ ከመፈጸሙ በፊት ዱሬሽኑ ከዛ ሁለተኛው አክሽን ከመፈጸሙ በፊት የነበረውን የአክሽኑን ዱሬሽን ወይም ደግሞ ጊዜ ለመግለጽ it is past perfect continuous tense ይባላል። ስለዚህ I had been studying for 2 hours ለ2 ሰዓታት ያህል ከፈተናው በፊት before exam ከፈተናው በፊት ለ2 ሰዓታት ያህል እያጠናው ነበረ። She had been working all day before she rested. እሷ ከማረፏ በፊት ቀኑን ሙሉ ስትሰራ ነበረ። They had been traveling before they arrived. እነሱ ከመድረሳቸው በፊት እየተጓዙ ነበረ። በቀላሉ ሳብጀክቱ ሲንጉላርም ይሁን ፕሉራልም they had been ትሉና ከዛን ቨርብ አይንጂ ታደርጋላችሁ። ቨርብ አይንጂ ትላላችሁ። ዘን እዚህ ጋር ደግሞ ዱሬሽን ኦፍ ታይም ትጠቀማላችሁ። ቢፎር ሊሆን ይችላል፣ ኦል ዴይ ሊሆን ይችላል፣ በቃ የሆነ ታይም ሊሆን ይችላል። ከዛም በኋላ ቀጥሎ የምታስቀምጡት ቨርብ ግን ኢትስ ቨርብ ፓስት ፓርቲሲፕል ነው የሚሆነው ወይም ደግሞ ቨርብ ስሪ ነው ማለት ነው። ስለዚህም ለምሳሌ she had been working all day before she rested አይደለ? እሷ ከማረፏ በፊት ቀኑን ሙሉ ስትሰራ ነበረ። ስለዚህ rested የሚለው ነገር ኢትስ ቨርብ ስሪ ነው። ዘን እዚህ ጋር ኦል ዴይ የሚለው ደግሞ ኢትስ how long she working አይደለ? ምን ያህል ሰዓት ሰራች የሚለው ነገር ይገልጻል። ስለዚህ ዱሬሽን ኦፍ አን አክሽን ይገልጽልናል ማለት ነው። ሶስተኛውና the last types of sentence tense is future tense ነው። future tense ደግሞ የሶስተኛው የጊዜ አይነት future tense ወይም ደግሞ ስለወደፊት የሚፈጠሩ ነገሮችን የምንገልጽበት የቴንስ ነው future tense ይባላል። future tenseም እንዲሁም 4 ካቴጎሪ አለው። የመጀመሪያው ሲምፕል ፊውቸር ቴንስ ነው። ስለዚህ ሲምፕል ፊውቸር ቴንስ
used for an action that will happen in the future ስለዚህ ፊውቸር ወይም ደግሞ ኃላፊ ጊዜ ላይ ሊፈጸም ይችላል ብለን የምናስባቸውን አክሽኖች ወይም ደግሞ ተግባራቶችን የምንገልጽበት it is future tense ይባላል ማለት ነው። so a future tense it is for decision ወደፊት ልንወስናቸው የምንችላቸው ነገሮችን promise ቃል ልንገባ የምንችላቸው ነገሮች እንዲሁም ደግሞ prediction ሊሆን ይችላል ብለን የምናስባቸው ነገሮች ወደፊት ሊሆን ይችላል ብለን የምናስባቸው ነገሮች የምንገልጽበት የቴንስ አይነት ነው። ስትራክቸሩ ደግሞ will plus verb 1 ቤዝ verb ወይም ደግሞ verb 1 ነው የምንጠቀመው። ኤግዛምፕል I will call you later I will call you later ስለዚህ በመጨረሻ እደውልልሃለሁ ወይም ደግሞ ሲጨርስ እደውልልሃለሁ ስንል it is ምንድነው ገና እደውልልሃለሁ ነው። so it is a future ነው ማለት ነው። future ነው so she will go to school tomorrow እሷ ነገ ትምህርት ቤት ትሄዳለች it is ምንድነው it is a future ሆነ decision ሆነ future ሆነ decision ነው ማለት ነው። they will help you so እነሱ ይረዱሃል so it is ምንድነው future ነው ገና ያልተፈጸመ ነገር ግን ሊፈጸም የሚችል ነገር so ሁለተኛው ደግሞ future continuous tense ነው። future continuous tense ማለት ደግሞ used for an action that will be in progress at a specific time in the future ስለዚህ in the future ላይ ፕሮግሬሲቭ ላይ ነው ወይም ደግሞ በሂደት ላይ at a specific time ላይ ስፔሲፊክ በሆነ ታይም ላይ በሂደት ላይ ያለ ነገር it is future continuous tense ይባላል። ስትራክቸሩ will be plus verb ing ነው። will be so subject አደረጉና ከዛ will be plus verb ing ይሆናል ማለት ነው። ለምሳሌ I will be studying at 8 pm I will be studying at 8 pm so እኔ 8 ሰዓታት ላይ አጠናለሁ 8 pm ላይ አጠናለሁ ስለዚህ ምንድነው for a specific time in the future ወደፊት በሆነ ታይም ላይ ይሄን ነገር አደርጋለሁ ብለን የምናስብ ከሆነ it is future continuous tense ይሆናል። so I will be studying at 8 pm so እኔ 8 ሰዓት ላይ አጠናለሁ so ጋና ላጠናችም ጋና ምን እያደረገች ነው ቀጠሮ እየቀጠረች ነው ማለት ነው። she will be working tomorrow so እሷ ነገ ትሰራለች so it is a future የሆነ it is a future progressive action ሆኖ at a specific time ላይ እንደዚህ አደርጋለሁ ብለን የምናስብ ከሆነ it is ምንድነው it is future continuous tense ይባላል። they will be traveling next week so እነሱ next week ወይም ደግሞ ቀጣይ ሳምንት ይጓዛሉ so this is a future continuous tense ነው። future perfect tense ማለት ደግሞ used for an action that will be completed before a certain time in the future so in the future ወይም ደግሞ ወደፊት የሆነ አክሽን ከመፈጸሙ በፊት ቀደም ብሎ የተፈጸመ አክሽን ከሆነ ወይም ደግሞ ያለቀለት አክሽን ከሆነ it is future perfect tense ይባላል። ስለዚህ future perfect tense ሁለት አክሽኖች አሉ ወደፊት ሊፈጸሙ የሚችሉ ሁለት አክሽኖች አሉ። so አንደኛው አክሽን ከመጀመሩ በፊት አንዱ ተግባር ካለቀ it is future perfect tense ይባላል። ለምሳሌ እዚህ ጋር ስትራክቸሩ will have plus past participle will have for both singular and plural subject ነው የምንጠቀመው so then it is past participle ወይም ደግሞ verb 3 እናደርጋለን ማለት ነው። so example እዚህ ጋር I will have finished my homework by 5 pm I will have finished my work by 5 pm ስለዚህ እኔ 5 pm ላይ የቤት ስራዬን ጨርሻለሁ 5 pm ላይ የቤት ስራዬን ጨርሻለሁ so ሌላኛው አክሽን ከመጀመሩ በፊት 5 pm ላይ ምን አድርጋች የቤት ስራዋን ጨርሳለች 5 pm ላይ ስራዋን ጨርሳለች she will have left before you arrive so አንተ ከመድረስ በፊት እሷ ትሄዳለች ስለዚህ አንዱ አክሽን ከመጀመሩ በፊት አንዱ አክሽን ምን ሆናል ማለት ነው ያልቃል ማለት ነው so she will have left before you arrive አንተ ከመድረስ በፊት እሷ ሄዳለች። they will have completed the project so እነሱ ፕሮጀክቱን ጨርሰዋል so የሆነ አክሽን ከመጀመሩ በፊት እነሱ ምን አድርጓል ፕሮጀክቱን ጨርሰዋል ማለት in the future ማለት ነው። አራተኛው ደግሞ and the last one is future perfect continuous tense ነው። future perfect continuous tense ማለት ደግሞ used to show the duration of an action up to a point in the future ስለዚህ ለምን ያህል ታይም ነው ወይም ደግሞ እስከ ምን ሰዓታት ድረስ ነው የአክሽን እየተፈጸመ ወይም ደግሞ የሚፈጸመው እስከምን ሰዓታት to a point in the future ስለዚህ እስከምን ታይም ድረስ ነው ያ አክሽን የሚፈጸመው የሚለውን ነገር ለመግለጽ it is future perfect
ኮንቲኒየስ ቴንስ ይባላል። ስትራክቸሩ ደግሞ ዊል ሃቭ ቢን ፕላስ ቨርብ አይንጂ ዊል ሃቭ ቢን ፎር ቦዝ ሲንጉላርም ፕሉራልም ሳብጀክቶች ነው የምንጠቀመው። ስለዚህ ዊል ሃቭ ቢን ፕላስ ቨርብ አይንጂ ታደርጋላችሁ። ለምሳሌ I will have been studying for 3 hours by noon. I will have been studying for 3 hours by noon. ስለዚህ እኔ ለ3 ሰዓታት ያህል እያጠናውን ነበረ። ለ3 ሰዓታት ያህል እያጠናውን ነበረ። ስለዚህ አክሽኑ in the future perfect continuous tense ነው የሚሆነው ማለት ምክንያቱም to a point of a future ወይም ደግሞ ለሆነ ሰዓታት ያህል ምንም እያጠናው ነበረ። ሶ አክሽኑ it is for future ነው የሚሆነው ማለት ነው። she will have been working all day. she will have been working all day. ስለዚህ እሷ ቀኑን ሙሉ ስራዋን ትሰራለች። እሷ ቀኑን ሙሉ ስራዋን ትሰራለች። they will have been living here for 5 years. they will have been living here for 5 years. so እነሱ እዚህ ለ5 ዓመታት ያህል ሲኖሩ ነበረ። እነሱ እዚህ ለ5 ዓመታት ያህል ሲኖሩ ነበረ። ሶ ኦል ቴንስ ታይምስ ይሄን ይመስላል ማለት ነው። ሶ ሁሉንም የቴንስ አይነቶች ለማየት ሞክረናል። ሶ አይ ቲንክ ኢትስ ኢዚ ነው። ሶ በደንብ ከተረዳችሁት ለየብቻም የሰራሁት ነገር አለ። ሶ እነሱንም ቪዲዮዎች ማየት ትችላላችሁ። ይሄንንም ደግሞ በደንብ ትኩረት አድርጋችሁ እዩት። ሶ አመሰግናለሁ። ቪዲዮውን ደግሞ ላይክ አድርጉ። እንዲሁም ደግሞ ለሌሎች የሚጠቅማቸው ስለሆነ ሼር አድርጉላቸው። በሌላ ደግሞ በጥያቄ እንገናኛለን። እስከዛ ድረስ ደህና ሁኑ። ባይ